ሰላም በጌታ የተወደዳችሁ እንደምን አላችሁ? ይህ በሆፕ ቻናል ኢትዮጵያ የሚቀርብላችሁ ወጣቶች ፕሮግራም ነው። በዚህ አጋጣሚ ወጣቶች ፕሮግራም መጀመራችንን ልናበስር እንወዳለን። ዛሬ የሚኖረን ፕሮግራም ጠልቅ ወደ ቃሉ መጥለቅ በሚል ርዕስ ለየት ያለ ፕሮግራም ይኖረናል። በዚህ ፕሮግራም ውይይቶች አሉን፣ ዋና ሀሳብ የሚያጋራን አለ፣ መዝሙር አለ፣ ግጥም አለ። እንደዚህ ደግሞ በተለያየ የስራ ዘርፍ የተሰማሩ ሰዎችን እየጠየቅን ከትምህርቱ ምን ተማረን የሚለውን እንማራለን። ክፍል 1 የግንኙነቶች መፍረስ በሚል ርዕስ የተለየ ፕሮግራም ይኖረናል። የመጀመሪያው ዋናውን ጭብጥ ተከታትለን ነው የምንመለሰው። በዚህ አጋጣሚ ይህ ፕሮግራም የሚቀርብላችሁ በሆፕ ቻናል ኢትዮጵያ እና በትንቢት ቃል የወንጌል አገልግሎት በእዝራ ሴሚናሪ ዘርፍ በመተባበር ነው። ብዙ እንደምትማሩበት ተስፋ አደርጋለሁ። አሁን ወደ ዋናው ሀሳብ እንሄዳለን። በ2017 ዓ.ም ዘ ኢንዲፔንደንት የተባለው የዜና ማሰራጫ ማዕከል አንድ አስደናቂ ዜና አውጥቶ ነበር። ፌስቡክ የተባለው የማህበራዊ ድረገጽ ድርጅት 2 ተንቀሳቃሽ ሮቦቶችን ለስራው ማገዣ ሰርቶ ነበር። እነዚህንም ሮቦቶች ስም ሰጥቷቸዋል። ቦብ እና አሊስ ይባላሉ። ቦቡ እንደ ወንድ አይነት ባህሪ ያለው ሮቦት ሲሆን አሊስ ደግሞ የሴት አይነት ባህሪ የነበራት ሮቦት ነበረች። እነዚህን ሮቦቶች ካዘጋጁ በኋላ በሚሰሩ ስራቸው ያግዙናል ብለው አስበው ነበር። ከጥቂት ወራቶች በኋላ ግን አንድ ልዩ ነገር ተፈጠረ። እነዚህ 2 ሮቦቶች በራሳቸው ቋንቋ መነጋገር ጀመሩ። የፌስቡክ ኃላፊዎች እንዲሁም የቴክኒክ ክፍሉ ምን እንደሚነጋገሩ ለማወቅ ቢፈልጉም እነዚህ ሮቦቶች ግን በራሳቸው ሲስተም የራሳቸውን ቋንቋ ፈጥረው መነጋገር ጀምረው ነበር። ይህ አካሄድ ያልተመቸው የፌስቡክ ድርጅት እነዚህን 2 ሮቦቶች ሶኬታቸውን ነቅሎ ባትሪያቸውን አውጥቶ ከጥቅም ውጭ እንዲሆኑ አደረጋቸው። የእነዚህ 2 ሮቦቶች ታሪክ የመጀመሪያ አባትና እናታችን የነበሩትን የአዳምና ሔዋንን ታሪክ ያስታውሰናል። አዳምና ሔዋን በኤደን ገነት በነበሩበት ጊዜ እግዚአብሔር ከሰጣቸው የጽድቅ ቋንቋ የተለየ ቋንቋ ማውራት ጀመሩ። እሱም የኃጢአት ቋንቋ ነበረ። በዚህም የተነሳ እግዚአብሔር ምርጫ ነበረው። አንድ ሙሉ በሙሉ እነዚህን ፍጥረቶች ማጥፋትና አዲስ መፍጠር፣ ወይም ደግሞ ዋጋ ከፍሎ እነዚህን ፍጥረቶች ማቆየት። ወደ ኤደን ገነት እንደለመደው ኢየሱስ ክርስቶስ ሲመለስ ያ ቀን የተለየ ነበር። አዳምና ሔዋን በለመዱት የፈገግታ ፊትና የፍቅር ገጽታ እግዚአብሔርን አልተቀበሉትም። ተሸሽገው ተደብቀው ነበር። በኃጢአት የተነሳ እርቃናቸውን አውቀው መተላለፋቸውንም ተረድተው ራሳቸውን ደብቀው ነበር። ይህንን የተረዳው ጌታ በፍቅር ጥሪ ወደ እሱ አመጣቸው። እግዚአብሔር መፍትሄ መውሰድ ነበረበት። ስለዚህም የወሰደ የመፍትሄ እርምጃ ራሱን መስዋዕት አድርጎ ማቅረብ ነበረ። በኃጢአት ወደ ምድር መግባት የተነሳ ትልቅ ጉዳት የደረሰበት መለኮት ነበር። መለኮት ክብሩን መተው፣ ማንነቱን ዝቅ አድርጎ መዋረድ ያስፈልገው ነበር ለዚህ ኃጢአት መወገድ። ስለዚህም ዘፍጥረት ምዕራፍ 3:15 ላይ እንዲህ ሲል ቃል ገባላቸው፣ ከአንቺ የሚወጣው ዘር የዚህን እባብ ዘር አናቱን ይቀጠቅጣል፣ እሱም ደግሞ ሰኮናውን ይቀጠቅጣል። ቃል በገባው መሰረት መፍትሄ ለመሆን ዝቅ ብሎ ከክብሩ አንሶ ጊዜው በደረሰ ጊዜ ወደ ምድር መጣ። ዛሬ በሚኖረው የወጣቶች የእግዚአብሔር ቃል ውይይት ውስጥ ይሄ ኃጢአት እንዴት ወደ ምድር ገባ? እግዚአብሔር የወሰደው እርምጃ ምን ነበር? የሚለውን በስፋት የምንመለከት ይሆናል። አብራችሁን ቆዩ።
ተመልሰናል። የግንኙነቶች መፍረስ በሚል ርዕስ ዋናውን ጭብጥ ሰምተን መተናል። አሁን ደግሞ 3 ወጣቶች ካጠገቤ ያሉ፣ በዚህ በኩል አማን አለ፣ በሱ ፍቃድ እና በእምነት ይገኛሉ። አንዳንድ ጥያቄ ጠይቃቸውና እንወያያለን፣ ከትምህርቱ የተወሰደ ማለት ነው። እና የመጀመሪያውን ጥያቄ በእምነት ጠይቀሃለሁ። የመጀመሪያው ሔዋን ወደቀች፣ እንዴት ወደቀች? ለምን? ምን ተፈጠረ? የሚለውን ሀሳብ እናንሳና ዛሬስ ደግሞ በዚህ ዘመን እኛ ወጣቶች ማንኛውም ሰው ይፈተናል። ጠላት በተለያየ መንገድ ይፈትነናል። እንዴት እናሸንፈዋለን? ጠላት በየት መንገድ ነው የሚያስተን የሚለውን ሀሳብ ከአንተ ጋር ተወያይተን እንመጣለን። አመሰግናለሁ። የሔዋንን አወዳደቅ ወይም የተሳሳተችበትን መንገድ ስንመለከት ቀላል ሊመስል ይችላል። አሁን ሰይጣን እንዴት አድርጎ እንደ ጣላት ስንመለከት ቀላል ሊመስል ይችላል። ግን ቀረብ ብለን የመጽሐፍ ቅዱስን ክፍል ዘፍጥረት 3ን ስንመለከት ሰይጣን በመጀመሪያ ተንኮል የተሞላበት ጥያቄ ይጠይቃታል እና ከዛ በኋላ ባደረጉት ንግግር ሰይጣን ሔዋን እግዚአብሔርን እንድትጠራጠር ለማድረግ ነው ያደረገው ማለት ነው። እና ይህንን የጥርጣሬ ሀሳብ በውስጧ ስላስገባ ሔዋን እግዚአብሔርን በመጠራጠሯ ነው ልትወድቅ የቻለችው ማለት ነው። እና ጥያቄውን ሁላችንም ሰይጣን የጠየቃትን ጥያቄ እናስታውሳለን አይደለ? በመጀመሪያ በኤደን ገነት ካሉት ዛፎች እግዚአብሔር እንዳትበሉ ከልክሏልን ብሎ ይጠይቃታል። ከዛ እሷ ደግሞ አይ ከሁሉም እንበላለን፣ ነገር ግን መልካምና ክፉን ከምታስታውቀው ዛፍ ግን አንበላም ብላ አትንኩትም ብላ ትመልስለታለች። እና ያኔ እንግዲህ ንግግሩን ሲጀምሩ ነው በቃ ኦልሬዲ ወደ ውድቀት መንደርደር የጀመረችው ማለት ነው። እና እንዳልኳችሁ ሰይጣን ቀላል አስመስሎ ነገር ግን ከባድን ውድቀት ነበር ያመጣባት ሔዋን ላይ እና የእግዚአብሔር ማንነት ላይ ጥያቄ እንድትፈጥር ሰይጣን ከሰይጣን ጋር ባደረገችው ንግግር ሰይጣን ገፋፍቷታል ማለት ነው። እና ያንን ዛፍ ቃሉም እንደሚናገረው ለመብላት ያማረ አይደለም፣ የሚያስጎመጅ ጥሩ ዛፍ ነው። እንደውም ስታዩት ይገላል ብላችሁ ለመገመት ይከብዳል ዛፉን። ነገር ግን ሔዋን ምንም አይነት ማስረጃ አያስፈልጋትም ነበር አይደል? በቃ እግዚአብሔር ተናግሯል፣ ስለዚህ ከዚህ ዛፍ አልበላም የሚልን አቋም መያዝ ነበረባት። ነገር ግን በሰይጣን ተንኮል ተታላ ነው ወደ እንትን ውስጥ የገባችው እና ይህ መንገድ የሰይጣን የሚያስትበት መንገድ ከጥንት ጀምሮ ሔዋንን ካሳተበት ጊዜ ጀምሮ እስካሁን በእኛም ዘመን ይሄንን መንገድ ነው የሚጠቀሙ። ሰዎች እግዚአብሔርን እንዳያምኑ፣ ሰዎች እግዚአብሔርን እንዲጠራጠሩ በማድረግ ውድቀትንና ጥፋትን ያመጣል ማለት ነው እና አሁን እንግዲህ በእኛ ዘመን ዘመናዊነት ወይም ስልጣኔ እየተስፋፋ ያለበት ዘመን ነው። ሁላችንም እንደምናውቀው ሰው በማስረጃ ካልሆነ በስተቀር ነገሮችን አያምንም አይደለም። የሆነን ነገር የሚጨበጥ ማስረጃ ካላስረዳችሁት እንትና እከሌ ተናግሯል ወይም እግዚአብሔር ተናግሯል ስለዚህ እመን የምትሉት ቀልድ ነው የሚሆነው እና ሰይጣን ይህንን አስተሳሰብ ቀስ እያለ ዓለም አቀፋዊ አድርጎት እንገኛለን በዚህ ዘመን ላይ እና
እያንዳንዱ ነገር ሶሻል ሚዲያውን ብትመለከቱት፣ ቴሌቪዥን ብትመለከቱ፣ ኢቭን ትምህርት ቤቶቻችን እንኳን እግዚአብሔርን ወደ መጠራጠር የሚመሩ ነገሮችን ወይም ሀሳቦችን የሚያስተምሩና የሚያስፋፉ ሆነው ነው ያሉት በዚህ ዘመን እና ሰዎች እግዚአብሔርን ይጠራጠራሉ ማለት ነው እና የእግዚአብሔርን ማንነት እግዚአብሔር ፈጣሪ መሆኑን ይጠራጠራሉ። እግዚአብሔር መልካም መሆኑን ይጠራጠራሉ። አንዳንድ ጊዜ ሳይሆን አሁን በዚህ ዘመን የተለመደው ነው እግዚአብሔር መኖሩንም ይጠራጠራሉ ሰዎች አይደለም። እና በዚህ መልኩ አድርጎ ሰይጣን ያንን በጥንት የተጠቀመውን ተንኮል አሁንም እየተጠቀመ ይገኛል እና በዚህ መልኩ ነው ያስባል። እግዚአብሔር ባርከ። ብዙዎቻችን ብዙ ፈተና ይገጥመናል። ለእኔ የመጣው ፈተና ለአንተ የመጣው ፈተና ሊለያይ ይችላል እና ጠላት በተለይ መጨረሻው ጊዜ መሆኑን አውቆ ከእግዚአብሔር ጋር ያለንን ግንኙነት ለማስፋት እንዲሰበር ብዙ ይሞክራል እና አምናለሁ ሁላችንም በተለያየ ነገር እንፈተናለን። ግን ጥያቄ ማመንና ያለማመን ጉዳይ ነው። ምን ያህል እግዚአብሔርን እናምነዋለን የሚል ነው። ወደ ሁለተኛው ጥያቄ ለበሴ እንግዲህ እግዚአብሔር ግንኙነታችን ያድሳል። ልክ ሔዋንን እንዴት እንደፈለጋት አዳምን እንዴት እንደጠራው በኤደን ገነት የነበረውን እናስታውሳለን እና እንወድቃለን፣ ሁላችንም እንስታለን። እግዚአብሔር እንዴት ነው ያንን ግንኙነቶች የሚያድሰው የሚለውን ሀሳብ ደግሞ ከአንተ እንስማ። እሺ ያው በምንም እንደተናገረው ከመጠራጠር በእግዚአብሔርም ካለማመን ብዙ ጊዜ ወይም ደግሞ ነገሮች እግዚአብሔር የነገረን ነገር እኛው እስኪ በራሳችን ምንድነው ኪዩሪዮሲቲ የሚባል ነገር አለ አይደል? እስኪ በሚል ብዙ ኃጢአት ውስጥ ልንወድቅ እንችላለን እና በእነዚህ መሀል ግን እኛ አይደለንም ግንኙነቱ የምናድሰው እግዚአብሔር ራሱ ነው። ታሪኩንም በዘፍጥረት 3 ላይ ሄደን በምንመለከትበት ጊዜ እግዚአብሔር ራሱ ምን ሊያደርጋቸው ሊፈልጋቸው መጣ። ወደ እነሱ መምጣት የእግዚአብሔር ምንድን ነበር? ልማዱ ነበር አይደለ? ሊያወራቸው፣ ጊዜ ሊያሳልፉ፣ ዲቮሽን ሊያደርጉ፣ ታይም ሊኖራቸው አብረው ከእግዚአብሔር ጋር ሊያወሩ። በጣም በቃ ኢማጂን ያ ሞመንት በጣም ደስ የሚል ሞመንት ነው እና ያ ሞመንት ነው ብሬክ የሆነው ማለት ነው። ያ ሞመንት ነው በዛ ሰዓት ላይ የተቋረጠውና እግዚአብሔር ግን አዳም ምንም ድምፁ አልተቀየረም። እኛ ሰው የሆነ አስከፍቶን እኮ አይደል ያለ ምን ይሄ ቆይ ያገኘዋለሁ ምናምን ብለን፣ እግዚአብሔር ግን ምንም ሁሉን የሚያውቅ አምላክ ሆኖ ሳለ ነገር ግን ሊፈልጋቸው መጣ። አዳም የት ነህ? እና አጠራሩም ቃሉንም ሄደን ስናነብ የፍቅር አጠራር ነው እንጂ የት ገብተህ ነው አይነት አይደለም። ደግሞ ምናምን አይነት ነገር ነው። በፍቅር እግዚአብሔር ሊፈልጋቸው መጣና ግንኙነቱን ያደሰው። ይሄ በዚህ ዘመን ሰው ራሱ ተኮራርፎ ለማስታረቅ በጣም ከባድ ነው እና እኛም ይቅር ለማለት በጣም ይከብደናል እና እግዚአብሔር ግን በቃ ተነሳሽነቱን የወሰደው እግዚአብሔር ራሱ ነው ግንኙነቱን ለመጠገን እና እኛም ዛሬ እንደና አዳምና እንደ ሔዋን በኃጢአት ውስጥ ልንወድቅ እንችላለን። ነገር ግን እኛ አይደለንም ወደ እርሱ የምንሄደው፣ እርሱ ወደ ራሱ ወደኛ መጣ። ያኔ መጣ፣ አሁንም በክርስቶስ በኩል መጣ። ስለዚህ ያንን በማወቅ እነሱ ሊፈልግ እንደመጣ ልክ ልጅ ወደ አባቱ የሆነ ነገር ሲያዝን ሊያለቅስ ሲፈልግ እየሮጠ አባቱ ጋር ሄዶ እንደሚያለቅስ ልክ በቃ እግዚአብሔርም ሊያቅፈን ተዘጋጅቶ እንደመጣ እናያለን እና እግዚአብሔር ግንኙነቱን ራሱ አድሶታል የሚለውን ሀሳብ በዚሁ ለማንሳት ፈልጋለሁ። ግን በዛው እያንደረደረኝ ስለሆነ በዚሁ አማን እንዲያነሳለን። እሺ እግዚአብሔር መጣ በዚህ ዘመን፣ በእነ አዳምና ሔዋን ዘመን መጥቷል። በዚህም ዘመን ደግሞ መጣና ግንኙነቱን አድሷል። እኛ እስከነ በእነ አዳምና ሔዋን ቦታ ብንሆን ምንድን ነበር የምናደርገው? አሁንስ ምንድን ነው ማድረግ ያለብን? ከኛስ የሚጠበቅ ነገር አለ? ምንድን ነው የሚጠበቀው የሚለውን እስኪ አማን በዚሁ ታነጋ። ከባድ ጥያቄ ነው። አንደኛ ማሰብ ይከብዳል። በዚሁ አጋጣሚ እየጠጣን እኔ በእነሱ ቦታ ብሆን አይ እንዴት ብዬ እዛ ይዛፍ ገማ ድርሽ አለም ጭራሽ አለም። ምክንያቱም ራሴን አውቀዋለሁ፣ በጣም በደንብ ነው የማውቀው። ከመውደቅ የተናነሰ የሆነ ከመውደቅ የተሻለ ነገር ማድረግ አይመስለኝም። ግን አሁን ላለን በተለይ
እንዲህ ወጣት ሆነን በተለይ ደግሞ ቸርች ውስጥ ለምንሄድ ወጣቶች ሞር የሚሻለን ምንድን ነው የሚለውን ስናስብ ዛሬ እዚህ ጋር እኔ እናንተ መጽሐፍ ቅዱስና እንደዚህ የእግዚአብሔርን ቃል ስለተወያየን ኃጢአት አንሰራም ማለት አይደለም፣ አንወድቅም ማለት አይደለም፣ ከእግዚአብሔር ጋር ያለኝ ግንኙነት አይሰበርም ማለት አይደለም። ኢቨን ሞር ለመግለጽ ራሱ በጣም ብዙ ጊዜያቶች አሉኝ እኔ የምወድቅባቸው እና አሁን በደንብ ሳስበው ኃጢአት በሰራኝ ቁጥር የሆነ ህግ እንደተላለፍኩ አይደለም የሚሰማኝ። ከእግዚአብሔር ጋር የነበረኝ ግንኙነት እየራቀ እንትን በቃ አለ አይደለ ሜቢ ምናልባት አጋጥሟችሁ የሚያውቅ ከሆነ በቅርብ የምታውቁት ሰው አብራችሁ የነበረ ሰው ከሀገር ውጭ ሲወጣ ቀድማችሁ መጀመሪያ ብዙ ጊዜ ትደዋወላላችሁ። ከዛ እየቀነሰች ትመጣለች። ለዛ ሰው ያላችሁ ሀሳብ ለዛ ሰው ያላችሁ ፍቅር የምንበለው የሆነ ሰምሃው እየቀነሰ ይመጣል እና በኃጢአት ምክንያት እኔና እግዚአብሔር ያለን ግንኙነት እየጎደፈ እየቆሸሸ ጭራሽ ጥየው እየሄድኩኝ ነው የምሄደው እና በአዳምና ሔዋን ቦታ ሆኖ ማሰብ ቀላል አይደለም ልላችሁ ነው። ኦልሬዲ አሁን እናንተ ስትወድቁ ያለውን ሁኔታ ስታስቡት እነሱ ስናስበው ይሄ ሩቅ የመሰለን እነሱ ፐርፌክት ከነበረው ነው፣ ምንም እንከን ከማይወጣለት ቦታ ነው። ሁሌ እኔ እንዲህ ማሰብ ራሱ ይከብደኛል። ምን ማለት ነው? ኢየሱስን ወይ እግዚአብሔር እንደዚህ ቁጭ ብሎ እንደማውራት ነው። ይሄን ልምድ ነው ያጡት አይደለ? ይሄንን ህይወት ነው ያጡት እና ልክ ከዚህ መሀል ተነስተው ከእግዚአብሔር ጋር ያላቸው ግንኙነት የተቋረጠ ሰዓት መመለስን ነው ማሰብ የነበረባቸው። ማለት ያው እኛ ታሪኩን አልፈን ስለምናውቀው ነው። ምክንያቱም ታሪኩን ስናውቀው እነሱ ምንድን ያደረጉት? ሸሹ አይደለ? ኦልሬዲ የራሳቸውን ሶሉሽን የፈለጉት። እኔ በኃጢአት ስወድቅ የራሴን ሶሉሽን የምፈልግ ከሆነ ጭራሽ እንደገና በኃጢአት መስመር ነው መቀጠለው። ምክንያቱም ለዛ ኃጢአቴ መፍትሄ ነው እየፈለኩ ያለሁት። መፍትሄ እኔ ጋር የለም። እግዚአብሔርም መጣ ወደ አዳምና ሔዋን ምን ሊያደርግላቸው ፈለገ? ያንን ሲያዩ የለበሱት ምንድን ነው? የበለስ ቅጠል አይደለ? የበለስ ቅጠል ለብሰው ምን ያደርጋል? ያ የበለስ ቅጠል ምንም አንድ ቀን በኋላ ደርቋል። እዛ ብትንትኑ ነው የሚወጣው። ስለዚህ ድጋሚ ሁሌ ያንን ማድረግ አለባቸው። ያ መቼም ሊመልስላቸው አይችልም። ግን እሱ በዛ ምትክ ምን ሰራላቸው? ምን አደረገላቸው? የበግን ለምድ አይደለ? ቆዳ አይደለ? በግ ከታረደ መስዋዕት ካረጉ በኋላ ያንን ቆዳ። ስለዚህ ይሄ ነገር በጣም ትልቅ ፒክቸር አለው ብዬ አስባለሁ። ምንድነው? እኛ በራሳችን ፊክስ ማድረግ አንችልም። እኔ በኃጢአት ስወድቅ ከእግዚአብሔር ጋር ያለኝ ግንኙነት ሲሻክር በራሴ የማመጣው ምንም ለውጥ የለም። ብዙዎቻችን እንላለን በቃ አሁን መስተካከል አለብኝ፣ ዲሲፕሊንድ መሆን አለብኝ ምናምን ብለን በቃ ሊስቱን ላይ ይወጣል። 2 ቀን ከሄደ በኋላ አታምኑኝም፣ በቃ አይሰራም። እነዛ ነገሮች በራሳችን የሞከርናቸው ምናልባት ልምድ ካላችሁ ራሳችሁ በደንብ ይገባችኋል። እኔ የራሴንም ስለማቅ ነው። ስለዚህ በሚቀጥለው ጊዜ ምንድነው ማስበው? ልክ እግዚአብሔር መስራት የሚጀምርበት ሰዓት ካወቃችሁ በቃ አልቻልኩም ጊቭ አፕ የምናደርግበት ሰዓት አለ። ያቺ ሰዓት የእግዚአብሔር ስራ ሰዓት ነች። ምክንያቱም እኛ ምንም መስራት አንችልም በዛ ሰዓት። ያቺን እስክናደርግ እግዚአብሔር ይጠብቀናል። ስለዚህ እኛ በአዳምና ሔዋን ቦታ ሆነን ራሳችን ዛሬ መሳል እንችላለን። እንዴት? በፈተና ውስጥ ስናልፍ ወይም ደግሞ ስንወድቅ። የማይወድቅ ሰው የለም። ስንወድቅ ምን እናድርግ የሚለውን ስናስብ ወደ እግዚአብሔር እንመለስ። እኔ አልችልም የሚለውን ነገር ለእግዚአብሔር እጃችንን መስጠት አለብን። እንደዛ ካልሆነ ሁሌ የበለስ ቅጠል ነው እየሰፋን የምንኖረው። መቼም አይመልሰንም፣ መቼም ብርድን አይከላከልልንም፣ መቼም አይሞቀንም ማለት ነው። ስለዚህ ወደ እግዚአብሔር መመለስ የሚለው መልስ ይሰጥ። እግዚአብሔር ባርካችሁ። ሰዓት በኖረንና ደግሞ ተጨማሪ ጥያቄ እያነሳን በተወያያን ደስ ይለኝ ነበር፣ ግን በዚህችን እንገደባለን። ከዚህ ሁሉ እንግዲህ ያገኘነው ምን ያህል ተወደናል። እግዚአብሔር በጣም ወዶናል። ግንኙነት ከኛ ጋር የሚፈልግ አምላክ ነው። እኔ ያሰብኩት ከጓደኛ ጋር፣ ከቤተሰብ ጋር፣ ከትዳር አጋር ጋር ተጣልተን በድለውን እኛ ስንፈልግ ስንሄድ በሴም ሲያነሱ አልነበረ ቅድም? ቆይ ያሳያለሁ፣ ቆይ ኢቨን ብንሄድ ራሱ ፊታችን የሆነ ተናደን አይደል ያስታውቃል። እግዚአብሔር ግን እንዴት እንደጠራን
እኔ በጣም ያስደስተኛል የእግዚአብሔር ፍቅርና ይህንን ስንቋጭ እግዚአብሔር ሁሌም የግንኙነት አምላክ ነው፣ ይፈልጋል አብሮን መሆንና ይህን ግንኙነት እንዳናባክነው እንዳናጣው መወደዳችን እንዲገባን እግዚአብሔር ይርዳን። እዚህ ስለተገኛችሁ በጣም አመሰግናለሁ። እግዚአብሔር ባርካችሁ። ደግሞ ወደ ቀጣዩ ፕሮግራም እናልፋለን። በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እንዲሉ አሁን ደግሞ ማስታወሻችንን የምናይበት ሰዓት ነው። አጠገቤ በምን ያለ ቅድም ስናጠና ከነበረው ወጣት አንዱ ነው። እንጽፋለን አይደለ? ብዙ ጊዜ በዚህ ትምህርት ላይ ደግሞ የምናበረታታው አንዱ ነገር ወጣቶች የተማሩትን እንዲጽፉ ጥቅሱንም የሚይዙትን ነጥብ እንዲኖር። ምክንያቱም አሁን እንዳልኳት አንረሳም ስንጽፍና ምን አገኘህበት በማስታወሻ ስትጽፍ፣ ምን ጻፍክ፣ ለወጣቶች ማጋራት የምትፈልገው ነገር ካለ? በዚህ ሳምንት ትምህርት ላይ ያገኘኋቸውን ሀሳቦች እና ከመጽሐፍ ቅዱስ ያገኘሁትን ነጥብ በመጽሐፌ በጣም ተጠቅሜያለሁ። ያው ቅድም እንደተወያየ ነው እግዚአብሔር እኛን ምን ያክል እንደሚፈልገን ማስተዋል ችያለሁ እና እግዚአብሔር ከኛ ጋር ግንኙነት ምን ያክል ከኛ ጋር ሊገናኝ እንደሚፈልግ እሱንም አይቼበታለሁ እና በጣም ጠቃሚ ነገር ነው። ጥሩ ነው አይደል? ወጣቶች እንዲጽፉ ልናበረታታቸው ይገባል። እንግዲህ ሁላችሁም በያላችሁበት ይህን ትምህርት ስትማሩ ምን አገኛችሁ፣ ምን ተማራችሁ የሚለውን ማስቀመጥ አትርሱ፣ መጻፍ አትርሱ። ምክንያቱም የሆነ ቀን አልፎ ገልጠን ስናየው ብዙ እንማርበታለን። ለወዳጅ ለጓደኛም ለማካፈል ይቀለናል። ስለዚህ ጻፉ። እንደዚህ በማስታወሻችሁ ልክ ይኸው በእምኒ ብዙ ጽፏል። እንደዛ እየጻፍን ቀሪ ለራሳችን ማድረግ እንድንችል ደግሞ እግዚአብሔር ይርዳን። አመሰግናለሁ በእምኒ ስላጋራህን። ስሜ መሀሪ አንገው ይባላል። ሙያዬ ነርስ ነኝ፣ በክሊኒካል ነርስ። ትንሽ ጠንከር ያለ ጥያቄ ነው። ቢሆንም ግን እንግዲህ እዚህ ምድር ላይ እስካለን ድረስ ብዙ ችግሮችን እናያለን እና እዚህ ደግሞ በእኛ ሙያ ላይ በተለይ ደግሞ በጣም ራሳችንም ሁሉም ሰው ሲጨነቅ እኛም ራሳችን ስናዘን እናሳልፍበት ቦታ ነው እና እንግዲህ የእግዚአብሔርን ፍትሐዊነት ሁሌም እግዚአብሔር ፍትሐዊ ነው። ምንም ነገር በክፋት ወይም ፍትህን ሳያሟላ ያደረገው ነገር የለም። ግን በእኛ ሙያ ላይ አንዳንዴ ይፈጠራል። እንዴት መሰለሽ፣ ብዙ ጊዜ አሁን በሆነ ኬስ ሳይታመሙም ሆነ በሆነ አደጋ በሆነ ነገር በጣም ህፃናት የሆኑ ልጆች ያለ እድሜያቸው ያልፋሉና ያኔ እግዚአብሔርን ለምን ብለን እንትንላለን። እግዚአብሔር ስንት ነገር እየጠበቃቸው፣ ነገር ግን እነዚህ ልጆች ገና በልጅነታቸው እንደዚህ ይቀጥፋሉና አንዳንዴ ምንድነው ማሰብበት ጊዜ አለ። ቁጭ ብዬ በቃ እግዚአብሔር ግን እውነት ይሄን ነገር አይታል ምናምን ብለን የምንጠይቅበት ጊዜ አለ። በቃ ቤተሰብ እንደዛ ስትረስ ሲሆን መጥቶ እኛ ጋር ሲያለቅስ እኛንም ራሱ እስከ መረበሽ ድረስ ሲደርስ እግዚአብሔር ግን ምንድን ነው ፕላን ብለን የምንጠይቅበት ጊዜ አለ። ነገር ግን ሁሉም ለበጎ ነው የሚሆነው አለ አይደል? እግዚአብሔር የሚለው ለመልካም ነው የሚሆነውን ነገር እኛ ዲሳይድ አድርገን መወሰን አንችልም። ግን እግዚአብሔር አንዳንዴ ጸሎት እንኳን ዝም ይሌለ ያኔ ለምክንያት ነው ብለን እንደምንለው አንዳንዴ እኛም በቃ እግዚአብሔር ምንም ነገር ሳያውቅ የሚሆነው ነገር የለምና በእግዚአብሔር መጽናናት እንዳለባቸው ለሰዎቹ ራሱ በቃ እግዚአብሔር ለእናንተ ዓላማ አለው፣ ለእናንተ ምክንያት ስላለው ነው ይሄ ነገር የሆነው ብለን ለእኛም ብቻ ሳይሆን እንጽናናበት በእግዚአብሔር ማንነት በጣም እነሱንም እናበረታታቸዋለን። እኛም ደግሞ ባለን ደስታ የእሱን ደስታ ደግሞ እዚህ ላይ እንዲያዩ ፎርስ እናደርጋቸዋለን። ከባድ ቢሆንም ማለት ነው። ግን እግዚአብሔር ምንም ነገር ሲያደርግ አንድን ነገር ሲያቆም አንድን ነገር ሲያቋርጥ ማስታወስ ያለብን እግዚአብሔር ሁሌም አንድን ነገር ሲያደርግ ለመልካም እንደሆነና እኛ ላይ ክፋት አስቦ ሳይሆን ሜቢ ለኛ የተሻለ ነገር አለ ብለን እንድናስብ
ያንን ፖይንት ማድረገው ነው ለቤተሰብም ሆነ ለራሴ ስናገር ፖይንት ማድረገው ለመልካም ነገር ነው ብዬ አስባለሁ። በጣም ከባድ ነው። አዎ ፈተና አለው። አንደኛው ሰይጣን እኛን ከሚፈታተንበት የጤና ባለሙያዎችንም ከሚፈታተንበት አንዱ ትዕግስት ነው የሚያሳጣው። ማለት በቃ ጠላት ብዙ መንገዶችን አይደል የሚፈልገው፣ በምን ልጣለው፣ ይሄን ሰው በምን መስመር ላስይተው ነውና ከዛ ነገሮች አንዱ ምንድነው ትዕግስት ያሳጣሻል። በቃ መሸከምን እንዳትችይ ያደርግሻል። ያ ደግሞ መሰረታዊ ነገር ነው በሕክምና ላይ በጣም መታገስ፣ ነገሮችን ረጋ ብሎ መስራት፣ ማዳመጥ ጆሮ ይፈልጋልና ያንን ነገር ቶታሊ ነው ጠላት የሚወስድብሽና ያ በጣም ከባዱ ነገር ነው በሕክምና ብዙ ችግሮች ቢኖሩትም ግን ይሄ እንደ ችግር ብዙ ጊዜ ሰው እንደዚህ ያለ የሚያወራው ይሄን ኬዝ ነው። ትዕግስት የለም ወይ መስተንግዶ ምናምን ችግር ለምን ያው ከዛ በተጨማሪ ደግሞ ምንድነው ከተካሚው በተሻለ ደግሞ ይሄ ቤተሰብ የሚያመጣው ደግሞ ኢንፍሉዌንስ አለ። ቢሆንም ግን ጀስት ይሄን ስራ ሰው መርጦ እስከገባ ያው እዚህ ላይ ትኩረት ማድረግ ነው። ግን ይሄን ስራ ስትሰራ ደግሞ እንዴት ነው ከመንፈሳዊ ነገር ጋር የምታያይዘው ወይም በምን አይነት መልኩ ነው ስራ ላይ ይሄን ነገር የምታልፈው? ይሄን በርደን ባይሆንም ግን ያው ለኛ ለሰዎች ችግር ሊሆንብን ይችላል በስጋዊ ማንነት። ግን እግዚአብሔር በሰጠን ጸጋ ነገሮችን በመረጋጋት ከዛም በኋላ ደግሞ ይሄንን ባህሪ ደግሞ ይዞ መውጣት ደግሞ አለ። አንዳንዴ ይዘሽው ትወጪና ኖርማል ሰውንም የምታስተናግጅበትን ትዕግስት አይኖርሽም ምናምን ይሆናልና ለዚህ እነዚህ ነገሮች በምንድነው በመረጋጋትና የእግዚአብሔር መገኘት ይፈልጋል። በመጀመሪያ ያው ስራ ላይ ስንሆን መንፈሳዊ ሰዎች የእግዚአብሔርን መገኘት መጠየቅ አለብን። በዚህ እነዚህ ነገሮች በዚህ አይነት መልኩ ነው ሃንድል የምናደርገው። ለምን ኃጢአት ብዙ ነገሮችን አምጥቷል አይደል? ጠላትም በእኛ ላይ ደግሞ ስልጣን እንዲኖረው ያደረገው እዚህ ምድር ላይ ያው የኃጢአት መንሰራፋት ስለሆነ ለዚህ እኔ በዚህ ነገር ላይ ትዕግስት በጣም የሚጎለን ይመስለኛል በዚህ ጉዳይ። ነገር ግን ይሄንን ነገር ሃንድል የምናደርገው በእግዚአብሔር ማንነት ራሳችንን ለእግዚአብሔር አሳልፎ መስጠት የሆነ ነገር ሲሆን እግዚአብሔር አሳልፎ በመስጠት እነዚህን በርደኖች እናልፋቸዋለን ብዬ ነው የማስበው። ይሄ ነው ማለት በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያንን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ሲል የተናገረው ጳውሎስ ከትንሽ ጊዜያቶች በፊት ክርስቶስን የሚያሳድድ ተከታዮቹን የሚገልና የሚያስር እንደነበረ ምን ያህሎቻችን እናውቃለን? ነገር ግን እግዚአብሔር በደማስቆ ላይ ሲገናኘው በሙሉ ልብነትም ስለ እርሱ እንደዚህ ሲል ተናገረ። ይህ በአሕዛብም በነገስታትም በእስራኤልም ልጆች ፊቴን ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመላክተዋለሁ ሲል እግዚአብሔር በሙሉ ልብነት ተናገረለት። ሁላችንም የሕይወታችን ደማስቆ አለ። ክርስቶስን የተገናኘንበት፣ ክርስቶስን ያወቅንበት፣ የሕይወታችን አቅጣጫ ሙሉ በሙሉ የተቀየረበት፣ አስተሳሰባችን የለወጥንበት በእንግሊዘኛው ተርኒንግ ፖይንት ይሉታል። እኛ ደግሞ ወደ ክርስቶስ እናምጣውና የኔ ደማስቆ እንበለው። ስንቶቻችን በየትኛው ደማስቆ ላይ እግዚአብሔርን አገኘ ነው? በመጽሐፍ ቅዱስ ብዙዎቹ በተለያየ መንገድ እግዚአብሔርን አግኝተውታል። ለምሳሌ ኢዮብ በመከራው ጊዜ የእሱ ደማስቆ ነበረ። ስለ እግዚአብሔር ያለውን አስተሳሰብ ሙሉ የቀየረለት፣ እግዚአብሔርን አየሁት አወቅኩት ያለበት። የኔ ደማስቆ በሚል ርዕስ በወጣቶች የተዘጋጀ ልዩ የሆነ የምስክርነት የልምድ ልውውጥና የህይወት ተመክሯችንን የምናጋራበት ፕሮግራም ይሆናል። በዚህም ፕሮግራም ላይ ደግሞ ሀሳብ አስተያየት የሚኖራችሁ በሙሉ ልትጽፉልን፣ ልትደውሉልን ትችላላችሁ። የኔ ደማስቆ ከዚህ በመቀጠል የራሱን ደማስቆ የህይወቱን ተመክሮና የህይወቱን አቅጣጫ የቀየረለትን የህይወት ምስክርነት የሚያካፍለን እንግዳ ይኖረናል። እሱን ተከታትለን እንመለስ።
ስሜ ኃይለ ከበደ ይባላል። የፍልውሃ 7ኛ ቀን አድቬንቲስት ቤተክርስቲያን አባል ነኝ። የህይወት ተሞክሮ ላካፍላችሁ ነው ዛሬ መጣሁት። የተወለድኩት በአዲስ አበባ ልዩ ቦታው አቧሪ በሚባል አካባቢ ነው። በየጊዜው ቤተክርስቲያን እሄዳለሁ፣ በዓላት ይኖራሉ። ሰፈሬም ለቤተክርስቲያን ቅርብ ነበር። በተለይ ለገብርኤል ቤተክርስቲያን፣ ለባታ ቤተክርስቲያን፣ እንደዚሁ ስላሴ ቤተክርስቲያን አጠገባችን ነው። ባልወልድ ቤተክርስቲያንም አለና ወደ ቤተክርስቲያን የምንሳበበት በጣም ብዙ አማራጭ ነበር። ብዙ አጋጣሚዎችም ነበሩ። ሰፈራችን ራሱ ቄስ ሰፈር ይባላል በልዩ ስሙ። ምክንያቱም እዛ አካባቢ ቤተክርስቲያን ስለነበረ ካህናቱ ደግሞ ወደኛ ሰፈር አካባቢ ነበር የሰፈሩትና ካህን ሰፈር የተባለው የአብዛኞቹ ቄሶች መኖሪያ ስለነበረ ነውና ብዙ የሰንበት ትምህርት ቤቶች አሉ። እንደዚሁም የመዘምራን ቡድኖችም አሉ በቤተክርስቲያን ውስጥና የተወሰነ በቤተክርስቲያን ውስጥ እንቅስቃሴ ለማድረግ ሞክሬያለሁ። ግን ምንም ነፍስን ወደ ክርስቶስ የሚስብ ለተሻለ ማንነት የሚጋብዝ ምንም ነገር አልነበረም። የአገልግሎት ስርዓቶች ነበሩ። ከዛ ውጪ ግን መንፈሳዊ ይዘት ያለው ነገር አልነበረም በእኔ ልጅነት። እንደ ማንኛውም ሰው አደግኩኝ፣ ትምህርቴን ተማርኩኝ። ማንበብ ወድ ነበረ። የድሃም ልጅ እንደመሆኔ መጠን የህፃናት ሰፖርቲቭ የሆነ እንደማሳደጊያ አይባልም፣ ምክንያቱም እዛው አንኖርም። ግን ሰፖርት የሚያደርገን ሌት ሚ ቢ ኤ ቻይልድ የሚባል እኔም እንደ ልጅ ልሆን የሚባል አንድ ግብረሰናይ ድርጅት ነበረ። በጀርመን ነዋሪዎች የተቋቋመ ነው። እዚህ ቀበና ኪዳነ ምሕረት ቤተክርስቲያን አጠገብ እዛ ከ1996 ጀምሮ እስከ 2005 ድረስ በዛ ማዕከል ውስጥ ቆይቻለሁ። ብዙ ድጋፍ አድርገውልኛል። እነሱም ናቸው ያስተማሩኝ። ምግብም ልብሶችም አንዳንድ ነገሮችም እዛ ነበሩና ከትምህርት ቤት ውጪ ለጥናትም ለመዋያም በተለይ ክረምት ላይ እዛው ስለሆነ ውለን ወደ ቤት የምንሄደው ላይብረሪ ነበር እና ከጓደኞቼ ጋር እጫወታለሁ፣ የተለያየ ነገር አደርጋለሁና ሁሉ ነገር ሲሰለች አዲስ ነገር ፍለጋ ወደ ላይብረሪ በብዛት አቀና ነበርና እዛ የማንበብ ፍላጎቴ እየጨመረ የማንበብን ባህል ሀቢት አደረኩት እና ብዙ አይነት መጽሐፎችን ማንበብ ጀመርኩ። ማንበብ ጥሩ ሆኖ ሳለ ግን መርጦ አለማንበብ ደግሞ አንዳንዴ ጉዳት አለውና የተለያዩ አይነት መጽሐፎችን በማነበበት ጊዜ የተለያዩ አይነት የህይወት ጥያቄዎችን ማንሳት ጀመርኩኝ። የማንነት ጥያቄ፣ ለምንድን ነው እኔ እዚህ ያለሁት? በልቼ ጠጥቼ ከዛ ለብሼ ተኝቼ አድጌ አርጅቼ ከዛ እንድሞት ለዚህ ነው ፈጣሪ ያመጣኝ? ለመሆኑ ፈጣሪ ራሱ አለ? ፈጣሪ ካለ ለምንድን ነው እነዚህ ነገሮች መልክ ያልያዙት? ለምን ጥሩ ሰዎች ይበደላሉ? ለምን ክፉ ሰዎች ምቾት ኖሯቸው ይኖራሉ? የተለያዩ አይነት ጥያቄዎች። የፍልስፍና መጽሐፍ አነብ ነበር፣ የሳይኮሎጂ መጽሐፎችን አነብ ነበር፣ ታሪክ፣ ልቦለድ፣ እውነተኛ ታሪክ፣ የተለያዩ አይነት መጽሐፎች ነበሩ። ምክንያቱም ግቢው እዛው ውስጥ ስለሆነ የምንውለው ከማንበብ ውጭ አዲስ ነገር የለም። ሁሌም የማውቃቸው ጓደኞች አሉ፣ ሁሌም የማውቀው ግቢ አለ። አዲስ ነገር ለማግኘት የግድ ወደ መጽሐፎቹ ሼልፍ መሄድ ነበረብኝና እነዚህ ነገሮች አብስለውኛል። ምክንያቱም የሚያነብሰው በጠቅላላ ምናቡ እየሰፋ ነው የሚሄደው። ነገሮችን የሚያይበት መንገድ ከተለምዶ ወጣ ያለ ይሆናል። ማለትም ልዩ የሆኑ ዳይሬክሽኖችን ማየት ይጀምራልና ልጅ እያለውን ባነባቸው በተለይ ወደ 15 16 ዓመት እንደዚህ አካባቢ ላይ እያለው ባነባቸውም ያነበብኳቸው መጽሐፎች ደግሞ እኔን ይሰሩኝ ስለነበረ ያለ እድሜ የምጠይቃቸው ነገሮች ነበሩ። የእድሜ ጓደኞቼ በቀላል ነገር ምናምን እየተጫወቱ እየተዝናኑ ያንን ሲያሳልፉ፣ እኔ ግን ወጣ ብዬ ህይወትን ጥያቄ የምጠይቅበት ጊዜ ነበርና ብዙ አለመርካትም ውስጤ ነበረ። አንዳንድ ጊዜ የምናውቀውን ነገር ማወቅ በሚገባን እድሜ ብናውቀው የተሻለ ነው። ያ ሳይሆን ሲቀር በእድሜያችን ልናጣጥመው የሚገባውን ለዛና እውነት ሳናጣጥም እንቀራለንና እኔ እርካታ ያጣ ሰው ሆንኩኝ። ለማየው ነገር ሁሉ ትርጉም የሚፈልግ ሰው ሆንኩኝ። ማለት ብዙ ጊዜ ብዙ ነገሮችን እናያለን፣ ግን እያንዳንዱን ነገር ለምን ይሄ ሆነ ብለን አጥብቀን የምንጠይቅ ደግሞ ሰዎች ላንሆን እንችላለን። ግን እኔ የማነባቸው መጽሐፎች እንደዛ ነበር ያደረጉኝ እና በተለይ እነዚህ የስነ ልቦና የፍልስፍና እንትኖች ነገሮችን በተለየ መንገድ እንዳያደርገውኝ ነበርና ከዛ በኋላ ሃይስኩል ጨረስኩኝ። ነጥብ አልመጣም። ምክንያቱም አብዛኛውን ትምህርቴን
ችላ ብዬ ወደ መጽሐፎቹ ነበር ማነበው። በማጠናበት ሰዓት ማጥናት በሚገባኝ ሰዓት እነዚህ መጽሐፎች ላይ ትኩረት አደርግ ነበር። የግጥም መጽሐፎችን ማነብ ነበር፣ ግጥም ምጽፍ ነበር እና በእንደዚህ ማለት በቃ ወደ ነባራዊው ዓለም እውነቶች ከትምህርቱ እውነት ይልቅ ነባራዊው ዓለም እውነቶች የድርሰቱ ዓለም እውነት መጽሐፍ ላይ ያለውን ዓለም ነው በብዛት ሳስስ የነበርኩትና ከዛ ወደ ቱሪዝም ኮሌጅ ሄድኩኝ። ላይን ኢትዮጵያ ሆቴልና ቱሪዝም ኮሌጅ 2006 ላይ እዛ ገባሁኝና ምን ሆነ በፊት ዓለሜ እዛ ግቢ ውስጥ ነበር የተወሰነው። ትምህርት ቤት ሄዳለሁ፣ እዛ ግቢ እገባለሁ፣ ከጓደኞቼ ጋር ውላለሁ፣ ማቃቸው አብሮኝ ያደጉት። ከዛ ውጪ መጽሐፎች ናቸው እንጂ ከሌላው ማህበረሰብ ጋር ያለኝ ግንኙነት በጣም የተወሰነ ነበር። ምክንያቱም የኔ ጊዜ የሚጠቃለለው ትምህርት ቤት፣ ከዛ ሌት ሚ ቢ ቻይልድ የተባለው ግብረሰናይ ድርጅት፣ ከዛ በኋላ ቤተሰቤ ጋር፣ ከዛ የተረፈውን ጊዜ መጽሐፍ ላይ ሌላ ዓለም አልነበረኝም። እና ወደ ኮሌጁ ስመጣ አዲስ ዓለም ነው የተቀበለኝ። አዲስ ጓደኞች፣ ወደ ግብረሰናይ ድርጅቱ የምሄደው ገንዘብ ብቻ ለመቀበል ሆነ እና ቅዳሜ ደግሞ እዛ ሄዳለሁ። እሑድ ሁሉም ሰው በየቤቱ ነው የሚሆነው። ቅዳሜ የአብሮነት ጊዜ ያለው ቅዳሜ ነው። ሌላ ጊዜ ሁሉም ተማሪ ነው፣ በየትምህርት ቤቱ ነው ጊዜውን የሚያሳልፈውና ይሄ ሲሆን ካጓጉል ጓደኞች ጋር መገናኘት ጀመርኩኝ። በፊትም አዳዲስ ነገሮችን ለማወቅ አዳዲስ ነገሮችን ለመልመድ ምፈራ ሰው ስላልነበርኩኝ ሱስም አዲስ ነገር ሆኖ ሳገኝ ልሞክረው ብዬ ገባው እና ያው ሱስ ወጥመድ ነው። ለጥቂት ጊዜ ደስ የሚል ነገር ይኖረዋል። ከዛ በኋላ ግን የቁልቁለት ሩጫ የተንደረደርን መቆም ብንፈልግ እንኳን በቁልቁለት የሚሮጥ ሰው መቆም ቢፈልግ አይቆምምና ልክ እንደዛው ነውና ይዞኝ ጭልጥ አለ። ማነበው መጽሐፍ አለ። የማንበብ ልማዴ አልቀነሰም። እንደውም በአንድ መንገድ ልግለጸው ካልኩኝ እንደውም ጨምሯል። ምክንያቱም በፊት ያነበብኩኝ የሆነ ሰዓት ላይ ሰለቸኝ ነበር። ኮሌጅ ከገባው ጊዜ በኋላ ግን ጫት እቅም ስለነበረ ጫት ደግሞ ኮንሰንትሬሽንን በጣም ስለሚያበዛ ያው እንግዲህ ብዙ አርቲስቶች ብዙ ደራሲያን ምናምን ለዛ ሲሉ ስቲል አሁንም ይጠቀሙታል እና አንድ ነገር ቦሪንግ እንዳይሆን ያደርጋል። በሰዓቱ በቃ የሆነ አይምሮን ያነቃቃና እዛ ነገር ላይ ትኩረት እንድናደርግ እንትን ይላልና ያ ነገር ረጅም ሰዓት እንዳነባ አደረገኝ። አንዳንዴ ማልተኛበትም ሰዓት አለ፣ ያነበብኩኝ ማድረበት ሰዓት፣ አንድ ሐሳብ ላይ ረጅም ጊዜ ወስጄ እንዳሰላስልም ያደርገኝ ነበርና እነዚህ ነገሮች በሐሳቡ ፕሮሰስ ደሞን ነገር ውስጥ ይዘውኝ ገቡ። ከዛ በቃ ከነገሮች ጋር እንትን ስትራግልም ጀመርኩኝ። ይሄ ነገር መሆን የለበትም ለምን ሆነ ማለት እነዚህ ነገሮች በጣም የሚረብሽ የህይወት ስርዓት ውስጥ ይዘውኝ ገቡ። ራሴንም ለማጥፋት ፈልግ ነበር። ምክንያቱም ስለ ህይወት እየጠየቅኩኝ የህይወትን ትርጉም ሊነግረኝ የሚችል ደግሞ ነገር ማግኘትም አልቻልኩም ነበር። ስለዚህ በብዙ ሁኔታ ኑሮ በቃ ጣዕም አልባ ሆነችብኝ። ሁሉ ነገር አሰልቺና በቃ ምድር ራሱ እስር ቤት ሁሌ መደጋገም። እንደውም አንድ ስቲላውንም አይምሮ ያኔ በጣም ሳሰላስለው ስለነበር አንድ ገጣሚ እንደዚህ ብሎ የጻፈው ግጥም ትዝ ይለኛል። ምን ይሆን እንደ ሰው የመኖሬ ሰበብ ለፍቶ ጥሮ ግሮ ወርቅ ጨርቅ ገንዘብ ነዋይ ሀብት ጥሪት አዱኛ መሰብሰብ ቁስ እያካበቱ ሰርክ በልቶ መጥገብ ከርስን እየሞሉ ስጋን በማደለብ ቀን ሲደርስ መሞት ላይ ነቁ ማሸለብ ለዚህ ነው በአምሳሉ የሰራኝ ፈጣሪ ነፍሴ ሆይ ፍረጂኝ ቁርጡን ተናገሪ የቱ ነው መክሊቴ የኔ ህይወት ጥሪ ያለ ጻፈው እንትን በጣም ነገሮችን በቃ አጥብቄ በተለይ በዚህ ረገድ አጥብቄ እንዳያደረገኝ ግጥም ነበርና ለምንድን ነው የተፈጠርነው? እግዚአብሔር በአምሳሉ የፈጠረን በልተን ጠጥተን ወፍረን ለብሰን ሀብታ ካብተን ምድር ላይ በቃ እነዚህ ነገሮች አሟልተን እንድንሞት ነው ወይ ፈጣሪ በአምሳሉ የፈጠረን? ጅም ሰዓት ጊዜው ስጄ እንዳሰላስል የሆንኩበት አይነት ግጥም ነበርና እርካታ ያጣ ሰው ሆንኩኝ። ህይወቴን በቃ አምርሬ ጠላሁት። ሞትን ፈለኩት። በቃ ሞት ለብዙዎቹ ሊያስፈራ ይችላል ኦፍ ኮርስ፣ ግን እኔ በዛ ሰዓት የምፈራው ነገር አልነበርኩም። ይሄ
አሰልቺ ከሆነ የህይወት ድግግሞሽ የሚገላግለኝ አይነት መፍትሄ እንደሆነ ነበር ማስበውና በጣም ከንቱ የሆነ ህይወት ነበር ስመራ የነበርኩት። አንድ ጊዜ ወንድሜ ጅማ ሄደ። በእንደዚህ አይነት የህይወት ምልልስ ውስጥ አድካሚ በቃ ሲመሽ መች በነጋ ሲነጋ መች በመሸ የሚያስብል አይነት ህይወት ነበር የምኖረው። ሪሊ ነገሮች ማስደነቃቸውን አቁመው ነበር። እኔን የማየው ነገር በጠቅላላ በቃ አይሰበኝም። ኦሬዲ በቃ ህይወት ለኔ የነበራት ጣዕም ጎምዛዛ ውበቷም ደብዛዛ አይነት ሆኖ ነበር። ምንም ነገር በቃ የሚሰበው አይነት ሰው አልነበርኩኝም። ለመኖር ያክል በቃ ለዓለሙ ሞት ማለት በቃ ሞትን በራሱ ወደ ሞት ሄዶ ራሱን ላይክ አሁን ሱሳይድ ማድረግን የማልፈልግ ሰው ልሁን እንጂ በመኖርም የማልፈልግ ሰው ነኝ። ግን በመኖርም ደግሞ ምደሰት ሰው አልነበርኩኝ። ሞት ቢመጣና በራሱ ወይ ናቹራል ዴዝ የሆነው ሞት ቢወስደኝ በጣም ደስተኛ ሆንኩ አይነት ሰው ነበርኩኝ እና ቶታሊ የመኖር ጣዕም ጠፍቶ ነበር ማለት ነውና አንድ ጊዜ ወንድሜ ጅማ ሄደ ለመንገድ ስራ። ከዛ ተመለሰ። ሲመለስ ጫማ ይዟል፣ መጽሐፍ ይዟል፣ ረከቦት ለናቴ ይዞ መጥቷል። ቡናም የጅማን ቡና ይዞ መጥቷልና ተለቅ ያለ መጽሐፍ ነው ይዞ የመጣው መጽሐፍ እና ያው ከመጽሐፍም ጋር ስላደኩኝ መጀመሪያ ሆነስትሊ ቀልቤን የሳበው መጽሐፉ ነበር እና በተለያየ ጊዜም ደግሞ አነስ ያለ ቮሊዩም ትልቅ ቮሊዩም የተለያዩ መጽሐፎችን ስላነበብኩኝ ሳየው የሆነ በቃ አላር ለህይወት ትርጉምም የሚፈልግ ሰው ስለሆንኩኝ የማገኛቸው መጽሐፎች በተከላላ ያንን ነገር ሊያረኩልኝ ይችላሉ ብዬ ስለሆነ የማነባቸው ጥያቄ ሊመልሱ ይችላሉ ብዬ ስለሆነ የምገልጣቸው ያንንም በዛ ተስፋ ምንድነው የመጽሐፍ አልኩት። አንተ የመጽሐፍ እንዴት የሚደንቅ መጽሐፍ እንደሆነ ልነግር አልችልም ማለት በጣም ተሳብኩኝ። እንዴት ብዬ ጠየቅኩት። የሆነ ጊዜ እን መጽሐፍ አነበበዋል። ከዛ አንድ ቀን ሳየው መጽሐፉን እንደያዘ ያለቅሳል እና እኔ ቤተሰብ ናፍቆት መሰለኝና ጥላውን ነው ስሙ። ጥሌ ችግር የለውም እኮ አሁን በቅርብ መመለሳችን አይቀርም አይዞህ ምናምን ቤተሰብ ናፍቆ ነው እንዴ ምናምን ስለው ቶባክሱ አይደለም ለካ እኛ እግዚአብሔርን አናቀው በዚህ መጽሐፍ ላይ እንደተገለጸው ከሆነ በእውነት እግዚአብሔርን አናቀው ማለት መጽሐፉ የዘመናት ምኞት ነው የሚለውና እንደዚህ ማለቱ ስለ ሰውየው ባክግራውንድ ነግሮኛል። መጽሐፉን ያያየሁት ነበር እና በዚህ መጽሐፍ ላይ እንደተገለጸው ከሆነ እግዚአብሔርን አናቀውም የሚለው ነገር በጣም ልቤን ገዛኝ። እቺን ብቻ ነው ኮንድም የሰማሁት የምስክርነት ቃል። ከዛ ወዲያውኑ መጽሐፉን ማንበብ ጀመርኩኝና ለረጅም ጊዜ ባይምሮዬ ሲመላለስ የነበረውን ጥያቄ የመለሰልኝ መቅድሙ ገና መቅድሙን ሳነበው ነው። ስለምኞት በጣም ብዙ ጊዜ አሰላስል ነበር። ምኞት የሚባለው ነገር በራሱ ይገርመኝ ነበርና ሳይው የዘመናት ምኞት ነው ገልጬ ግን መቅድሙን ሳይው በጣም አስደነቀኝ። ማለት በፊት አስባለሁ ሰው 5ኛ ክፍል እያለ 6ኛን ክፍል ይመኛል። 6 ሲደርስ ግን 6ን አይደለም የሚመኘው 7ን ይመኛል። ስለዚህ ሰው 1 ሚሊዮን ብር ቢኖረው 2 ሚሊዮን ይመኛል። 2 ሚሊዮን ሲመኘው 3 ሚሊዮን ይመኛል። ስለዚህ ምኞት የሚባለው ነገር ሰውን የሚያንከራተት የሆነ ነገር ነው እንጂ ምኞት የሚባለው ነገር የሰው ልጅ መዳረሻ አይደለም። ምኞት በቃ ፈረስ ነው ሰውን ዝም ብሎ ሲያሽከረክረው እየኖረ ከዛ መጨረሻ ላይ ሲሞት ይሞታል። ከዛ ውጪ ግን ምኞት የሰው ልጅ ባሪያ አድርጎ የሚገዛ ነገር ነው እያልኩኝ በቃ ስለምኞት በጣም አሰላስል ነበር እና መጽሐፉን ስገልጠው አስታውሰዋለሁ። በጎሳም ሆነ በአኗኗር ደረጃ ቢለያይም በእያንዳንዱ የሰብአዊ ፍጡር ልብ በአንደበት ሊገለጽ የማይቻል ምኞት አለ። ኦፍ ኮርስ አለ። ምኞትን ምን እንደሆነ አቅ ነበር እና ሰው አሁን ባለው ሁኔታ ቢከፋም ቢበጅም ባከናወነው ነገር እንዳይረካና ሁሉ ጊዜ የተሻለ እንዲመኝ አድርጎ የፈጠረው እግዚአብሔር ነው። አሁን የምኞት ፈጣሪ ማን እንደሆነ መጽሐፉ እየነገረኝ ነው ማለት ነው። ይቀጥልና ሰዎች የተሻለውን እንዲመኙና ለነፍሳቸውም የዘላለም በረከት የሚሆንላቸውን ነገር እንዲፈልጉ እግዚአብሔር ይሻል።
ሰይጣን በመሰሪ ዕቅድና ድርጊቱ ይህን ፍላጎት አዛባው። ሰዎች ምኞታቸው በሀብት፣ በዝና፣ በስልጣን፣ በመዝናናት፣ በደስታ ሊረካ ይችላል ብለው እንዲያምኑ አደረጋቸው። እንደዚህ የተሳለሉት እጅግ በጣም ብዙ ሲሆኑ እነኚህ ነገሮች ስሜት እንደሚያደነዝዙና ነፍስንም እንደሚያራቁቱ ይረዳሉ እያለ የእግዚአብሔር ዕቅድ የሰው ልባዊ ፍላጎት ይህን ፍላጎቱን ሊያረካ ወደሚችለው አምላክ እንዲመራው ነው። ይህን ፍላጎት ሊረካ የሚችለው አምላክን በመሻትና ወደ እርሱ በመቅረብ ነው። ምኞት ሙሉ በሙሉ የሚረካው የዘላለማዊው ልጅ በሆነው በኢየሱስ ክርስቶስ ነው እያለ መቅድሙ ይቀጥላልና በቃ አሁን ረጅም ጊዜ ሳስሰው የነበረው ሲያደክመኝ የነበረው ምኞት የተባለው ነገር ምን ላይ እንደሚረካ መቅደሙ እየነገረኝ ነው። ከዛ መጽሐፉን ጀመርኩት። ከዛ ኮምፕሊትሊ ነው ማንነት እየተለወጠ የመጣው እና እያንዳንዷ ፓራግራፍ ለኔ ልዩ የሆነ መልእክት አላት። በቃ ውስጤ ገብቶ የሆነ ነገርን ሲያረካና ሲለውጥ ሳያረካና ሳይለውጥ የሚሄድ ምንም አይነት አረፍተ ነገር አልነበረውም መጽሐፉ። እያንዳንዱ አረፍተ ነገር የሆነ ነገርን የሚያረካ የሆነ ጥያቄን የሚመልስ ነበር። ከዛ በጣም ደግሞ አስደናቂው ነገር ምንድነው? ወደ ቤተክርስቲያኖች ሄዳለሁ፣ የተለያየ ስብከቶችን እሰማለሁ፣ ስለ ኢየሱስ ክርስቶስ ይሰበካል በተለያየ አይነት መንገድ። ግን ፈጽሞ እኔ ገምቼው የማላቀው እንዲህ ይሆናል ብዬ አስቤ የማላቀው እጅግ አፍቃሪ የሆነ አምላክ በዛ መጽሐፍ ተዋወቅኩኝ። ኢየሱስን እንደዚህ ጭራሽ አስቤው አላቅም። እና ሰውየው የተናገረው ነገር ለወንድሜ ጥላውን የተባለው ቅድም የነገርኳቸው ሰው የሰጠው አስተያየት ልክ ነው። እጅግ በጣም የሚደንቅ የሆነ አምላክ ነው ያየሁት። እጅግ በጣም አፍቃሪ፣ ትሁት የሆነ ቸር የሆነ ሩሩ የሆነ ሰውን ለማዳን እጅግ ከፍተኛ ዋጋ የከፈለ እና ደግሞ ፐርሰናሊቲውም በተለይ የዘመናት ምኞት የክርስቶስን ውብ ማንነት የክርስቶስን መለኮታዊ ሕይወት መለኮታዊ ባህሪ በመግለጽ እጅግ በጣም የተዋጣለት ስለሆነ በቃ ከመጽሐፉ ልለይ አልቻልኩም እና መጽሐፉ ይዤው በሚሄድበት ቦታ ሁሉ በማደርገው ድርጊት ሁሉ መጽሐፉ ከእጄ የማይለየው ነው እና ለሕይወቴ እጅግ በጣም ልዩ ትርጉም ስለነበረው እሱን አስቀምጬ የማደርገው እንቅስቃሴ ሊኖር አልቻለም እና በየሄድኩበት እየገለጥኩ አነበዋለሁ እና ደግሞ ከዛ በኋላ ምን እየሆነ መጣ? የሆነን ፓራግራፍ ካነበብኩ በኋላ መንፈስ ቅዱስ የሆነ ኮንቪክሽን ወደ ልቤ ሲያመጣ መጸለይ ጀመርኩኝ። እንዴት እንደሚጸለይ አላውቅም፣ ግን ራሱ መንፈስ ቅዱስ ምን ማለት እንዳለብኝ ወይም ደግሞ የሚያስፈልገኝ ኒዴን ይነግረኛል። ከዛ ያንን ኒድ እንዲያረካልኝ እጸልያለሁ። ከዛ በጣም የሚያስደንቀው ነገር ያ ነገር ተሻሽሎ ነው በንጋታው እና የልቤ በቃ የመጨረሻው አልቲሜት ዲዛይር ወደ ክርስቶስ የበለጠ መቅረብ ነበር። በሚያስደንቅ ሁኔታ እኔ ከክርስቶስ ጋር ጥሩ የሆነ የሚያስደንቀ በፊት ያለ መርካት ነበር አይደል? አሁን በቃ እንዴት ብዬ ልንገራችሁ፣ በጣም በርካታና በትርጉም የተሞላ ህይወት መኖር ጀመርኩ። ትርጉም ያለው ህይወትን በሙላት ማለት ነው እና የሚያዩኝ ሰዎች በጠቅላላ የሚመሰክሩት አይነት የህይወት ለውጥ ታየ። በፊት በጣም ግዴለሽ የነበርኩኝ፣ ነገሮች የማይደንቁኝ፣ በጣም እንዴት ነው ለራሱ ጠላት የሆነ ሰው ለሌላው ወዳጅ ሊሆን አይችልም ነው አይደል የሚባለው። ለራሴ እንኳን ጥሩ ነገር ስለማልመኝ ሞትን ስለምመኝ የሌላው ሰው ሁኔታ ግድ የማይሰጠኝ ሰው ነበርኩኝ። እገሌ ለበሰ፣ እገሌ በላ፣ እገሌ ጠጣ፣ እገሌ ያገኘ፣ እገሌ አጣ፣ ምንም የማይመለከተው ሰው ነበርኩኝ። በቃ የህይወቴን ጥያቄ ለመመለስ ስጣደፍ ባጠገብ ያሉት ሰዎች ሁኔታ የማያስገርመኝ ሰው ነበርኩኝ። ከዛ ውጪ እኔ ራሴ በህይወት ሳረካ ህይወትን ሳላጣጥም በህይወት ማልደሰት ሰው ሆኜ ስለሌላው ደስታ የምጨነቅ ሰው አልነበርኩም። ቅድም እንዳልኳችሁ በቃ ለራሱ ጠላት የሆነ ሰው ለሌላው ወዳጅ ሊሆን አይችልም። ስለዚህ እኔ ሞትን ስለምመኝ የሌላው ሰው ህይወት የሚገርመኝ ሰው አልነበርኩም። ነገር ግን ያንን በቃ ከክርስቶስ ጋር እንደዚህ አይነት ኮምፓኒየንሺፕ ውስጥ ከገባው በኋላ ለሰዎች በጣም የሚጨነቅ ሰው የእውነት ይደንቀኛል። በዛ ጊዜ የነበረኝ መንፈሳዊ ማንነት አሁን ላይ መለስ ብዬ ሳስበው በጣም በቃ
የሚደነቅ ሰው ራበኝ ብሎ የሆነ የሰው በር ያንኳኳ የኔ ቢጤ ሲለምን አለቅስ ነበር። ለዛ ሰው የልቤ ናፍቆት የልቤ ደስታ የህይወቴም ትርጉም ራሱ ኢየሱስ ሆኖ ነበር። ኢየሱስ በየትኛውም የህይወቴ አቅጣጫ ሙላትን ሰጥቶኝ ነበር እና የአይምሮዬ ጣፋጭ ሐሳብ ሁሉ ኢየሱስ ነበር። ለማገኘው ሰው ሁሉ የማወራው የኢየሱስን ድንቅ ምሳሌዎች የኢየሱስን ማንነት እንዴት ነው አሁን ላይ ወይ ለሰው እንመስክር ወይ ደግሞ እንስበክ ብለን ሊሆን ይችላል አይደል መንፈሳዊ ነገርን የምናወራው። ያኔ እኔ ሌላ ርዕስ አልነበረኝ። አፌ ላይ ያለው ልቤን የሞላው ሁሉ ነገር የኢየሱስ ማንነት ነበር እና ምን አይነት የከበረ ወዳጅ አግኝቼ እንደነበር ለሰዎች የምናገረው በዛ እንትን ነበርና ሰዎች ስለ ክርስቶስ ሳወራ ችላ ይሉኛል፣ ያናንቁብኛል፣ ያጣጥሉብኛል የሚለው ሐሳብ ጭራሽ አይምሮዬ ላይ አልነበረ። በቃ ርዕሴ ኢየሱስ ብቻ ነበር እና ኢየሱስን የማወራው አንድ ሰው በጣም ስለሚወደው አባቱ ለጓደኛው እንደሚያወራው ወይም በጣም ስለሚወዳት ሚስቱ ለባልደረቦቹ እንደሚያወራው ወይም ደግሞ ስለ እናቱ ፍቅር ለሆነ ሰው እንደሚያወራው በቃ ትምክህት አድርጎ እንደሚቆጥረው ነገር ለኔም እንደዛ ነበር። ዓለም ለኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ እንዳለው በቃ ሌላ ነገሮች በፊት እኮ አይምሮዬን የሞላው የተለያየ ነገር ነበር። እንደውም አንድ ቴዎድሮስ ጸጋዬ የሚባል ማየት የተሳነው ገጣሚ በየደረስኩበት አባባል ስለቅም ጥቅሳ ጥቅሱን ስቅም ለካ እምነቴ ሆኗል ውሌለሽ ጥርቅም ብሎ የጻፈው ግጥም ነበር እና በየደረስኩበት የማገኘውን መጽሐፍ አይምሮዬ ውስጥ አጉሬ በቃ መላቅጡ የጠፋው ሰው ነበርኩኝ። ምንም አይነት ማንነት የሌለው የቱም ቢመጣ የማይደነቅ የቱም ቢሄድ የማይገርመው አይነት ሰው ነበርኩኝ። ግን ክርስቶስ ለህይወቴ መልስ ከሰጠኝ በኋላ ርዕሴም መዝሙሬም ሐሳቤም ሁለንተናዬ ኢየሱስ እና በሚሄድበት ሰዓት ሁሉ ከሱ ጋር ኮሙኒኬት እያደረኩ ነው የሚሄደው። ሳታቋርጡ ጸልዩ ይላል መጽሐፍ ቅዱስ እና ይሄንን ሪል የሆነውን ሳታቋርጡ ጸልዩ የሚለውን መልእክት እኔ በዛ ሰዓት ኤክስፒሪየንስ እያደረኩት ነበር። ምክንያቱም ንግግር ላይ ነበርኩኝ። በቃ ሌላ እንዴት ነው እጅግ በጣም የምትወዱት ሰው በህይወታችሁ ኖሮ ካወቀ ወይ አፍቅራችሁ የምታውቁ ከሆነ ወይ ከአንድ ሰው ጋር በጣም የፍቅር ቁርኝት ካላችሁ ስለዛ ሰው አለማሰብ አትችሉም። ሐሳባችሁ ወደ ሌላ ቦታ አይሄድም። ሰዎች እንደመሆናችን መጠን ልባችን ያለው የምንወደው ቦታ ላይ ነው ወይም ስለምንወደው ሰው ነው። ይሄ አሁን አንድ ሰው 10 ሚሊዮን ብር ባንክ ቢያስቀምጥ ልቡ ያለው ባንክ ነው። እኔን ልቤን የሞላው ክርስቶስ ስለነበር ሌላ ሐሳብ አልነበረኝም እና በየሄድኩበት ከሱ ጋር አወራለሁ ማለት በቃ ፍላጎቴን፣ ድክመቴን፣ ምኞቴን እያንዳንዱን ነገር ለክርስቶስ እየነገርኩት ነው እና ደግሞ አይ ሪሊ የሱን መገኘት ፊል አደርግ ነበር እና እያንዳንዱን ባህሪን ሼፕ እያደረገው በፊት ሱስን በተወሰነ መንገድ ለማቆም ጥረት አድርጌ ነበር። በፊት ላይ ማለት መጀመሪያ አካባቢ ጣፋጭ ነው ሱስ። ከዛ በኋላ ደግሞ ምስቅልቅል ያመጣል በህይወት ውስጥ ፊዚካሊም ጉዳት አለው፣ ሳይኮሎጂካሊም ጉዳት አለውና ለማቆም ብዙ ተፍጨርጭሬ እምቢ ብሎኝ ያውቃልና ከክርስቶስ ጋር ግን ማለት ግንኙነት ከጀመርኩ በኋላ እሱን ከመውደድ የተነሳ እሱ የሚጠላቸው ነገሮች ሁሉ ምጠላ ሰው ሆኜ ነበር እና ሙሉ በሙሉ ደግሞ ልቤ በሱ ስለተማረከ ሌላ ነገሮች እንዳልወዳቸው ሆኛለሁ። በነገራችን ላይ ሱሰኛን ሰው ብትጠይቁት ሲጋራ እንደሚጎዳ ያውቃል፣ ጫት እንደሚጎዳ ያውቃል፣ አሺሽ እንደሚጎዳ ያውቃል፣ መጠጥ እንደሚጎዳ ያውቃል። ግን ደግሞ ይወደዋል ያንን ነገር። ስለሚወደው ያንን ነገር መተው አይችልም። ሰው የሚወደውን ነገር መተው አይችልም። ነገር ግን በእኔ ህይወት የሆነው ምንድነው? በፊት ስለምወደው ያንን ነገር ማድረግ ስለሚያስደስተኝ አደርግ ነበር። መተው ፈልግም፣ ግን በውስጤ ያንን ነገር የማድረግ የሆነ ፍላጎት ነበረኝ። ስለዚህ ስለምፈልገው አደርገዋለሁ። ግን አሁን ክርስቶስ ልቤን ሞልቶት ስለነበረ እነዛን ነገሮች በጠቅላላ እሱ የማይወዳቸውን ነገሮች በጠቅላላ የምጠላ ሰው ሆንኩኝ። ኃጢአትን በጣም የምጠላ ሰው ሆንኩኝ። ሰዎችን በጣም የምወድ ሰው ሆንኩኝ። ምን አለፋችሁ ክርስቶስ በእኔ ሆኖ እሱ ይኖር ነበር ማለት ነው። ገላትያ 2:20 ላይ እንዳለው እና
እጅግ በጣም የሚያስደምመኝ የዘመናት ምኞት አንድ አባባል አለ አሁንም ድረስ የምጠቀመው ክርስቶስ በእግዚአብሔር ውስጥ ተሰወረ እግዚአብሔርም በልጁ ባህሪ ተገለጸ ይሄ የእያንዳንዳችን መርህ ሊሆን ይገባል ትላለች ሚስስ ዋይትና በቃ የየለቱ ጥማቴ እኔ በክርስቶስ ውስጥ እንትን ብዬ ክርስቶስ በእኔ ህይወት እንዲገለጥ ነበርና ያንንም እሱ ያደርግ ስለነበረ እሱ የማይወዳቸውን ነገሮችን ማልወድ እሱ የሚወዳቸውን ነገሮችን መወድ ህይወቴን በሱ ፍቃድ የተመራ ሆነ እና ራሴንም ደግሞ እለት ለክርስቶስ ለማስገዛትም የምጣደፍና የምጥር አይነት ሰው ሆንኩኝ በዚህ ሁኔታ ወደ እዚህ ቤተ እምነት መጣውና አንድ ደግሞ የዚህን ቤተ እምነት ማለትም የሰባተኛ ቀን አድቬንቲስት ቤተክርስቲያንን እውነተኝነት ያረጋገጠልኝ የኔ መጽሐፍ ነው ያለችው የዘመናት ምኞት ነው ይሄ እውነተኛውን አምላክ ይገልጻል በመጽሐፍ ብቻ ሳይሆን በህይወቴም የአምላክ እውነተኛ መሆኑን አስመስክሯል ስለዚህ የዚህ መጽሐፍ ባለቤት የሆነችው ቤተክርስቲያን በእግዚአብሔር የተመረጠች ነች ያማንኩኝ ከዛ ይህንን እምነት ለመቀበል ፍቃደኛ ሆንኩኝ እግዚአብሔርም ደግሞ መንገዴን ሁሉ አቀናልኝ አሁን የባለትዳርና የአንዲት ልጅ አባት ነኝ ወንጌል ትባላለች የ10 ወር ልጅ አለኝ እና እግዚአብሔር በልጅ ባርኮኛል በትዳር ባርኮኛል እግዚአብሔርን እጅግ አድርጌ አመሰግናለሁ ሌላው በፓሮሲያ የጤና ክበብ ውስጥ ማለት በፓሮሲያ ሚሽን ስር ያለ የፓሮሲያ የጤና ክበብ አለ ፍሎዋ ቤተክርስቲያን ፍሎዋ ሰባተኛ ቀን አድቬንቲስት ቤተክርስቲያን በሩ አካባቢ ያለው ካፌ ማለት ነው እዛ አገለግላለሁ አስተናግዳለሁ ከዛም ባሻገር ግን ኮልፖልተርም ነኝ እዛው ውስጥ እግዚአብሔር ያዘጋጀው ነው ብዬ ነው ማስበው አሁን ላይ ነገሮች መለስ ብዬ ሳስብ እግዚአብሔር ከሰዎች ጋር መግባባበትን ጥበብ ሰጠኝ ከዛ በኋላ ደግሞ ለሰዎች መጽሐፍ ሰጣቸው በጣም ደስ ብሏቸው አመስግነው ምናምን ይወስዳሉና መጀመሪያ ሰዎችን ቀርባቸዋለሁ ጓደኛ አደርጋቸዋለሁ እና አሁን አብዛኛው ማለት ይቻላል አዳዲስ ሰዎች ከሆኑት ውጪ አብዛኞቹ ጓደኞቼ ናቸው እና ጊዜ ሲኖረኝ እንደውም ቁጭ ብዬ መማወራቸውም ሰዎች አሉና ለነዚህ ሁሉ ሰዎች መጽሐፍ ሰጥቻቸዋለሁ ታላቁ ተጋድሎ የዘመናት ምኞትን በተወሰነ መልኩ ወደ ክርስቶስ የሚመራ የክርስቶስ ምሳሌ ትምህርቶች እና በጣም ብዙ መጽሐፎች ለመሰጠት ተችሏልና አሁን ልል የምችለው ነገር ምንድነው እግዚአብሔር በዛ ካፌ አማካኝነት እየሰራ በካፌው ተዋውቀን ከዛ ግንኙነታችን እየሰፋ ሄዶ አሁን አዳዲስ መጽሐፍ ሲመጣ ምልክላቸው ምነግራቸው ሰዎች አሉ ያነበቡ ምላሽ የሚሰጡ ሰዎች አሉ በጣም እግዚአብሔር የሚሰራበት እኔም ስለሆንኩ ሳይሆን ማንም ሰው እዛ ቦታ ላይ እንትን ቢል እግዚአብሔር ሲሰራ ያየዋልና ሴንተር ኦፍ ኢንፍሉዌንስ ሆኗልና በጣም እግዚአብሔርን ለዚህ አመሰግናለሁ እና መጽሐፎቻችን እጅግ ፓወርፉል ናቸው ሰው ሊደርስበት የማይችለው ቦታ መድረስ ይችላሉ ሚራክልስ ኦፍ ግሬስ የሚል የሊትሬቸር ኢቫንጀሊስት ገጠመኞችና ኤክስፔሪየንሶች ያሉበት 365 ኤክስፔሪየንስ እና ሜሴጆች ያሉበት አንድ መጽሐፍ ወይዘሮ ኒያት ሰጣኝ ነበርና በጣም በቃ ለመጽሐፍ ያለኝን አቋም የበለጠም እንዲያድግ ያደረገ መጽሐፍ ነውና በመላው ዓለም ያሉ ሊትሬቸር ኢቫንጀሊስቶች የገጠማቸውን አስደናቂ ገጠመኝ እግዚአብሔር በዛ ውስጥ እንዴት እንደረዳቸው የጻፉበት ነውና በቃ በጣም በአስደናቂ ሁኔታ እግዚአብሔር በመጽሐፎቹ ድንቅ ነገርን ያደርጋል እና ከየትኛውም አንደበተ ርቱዕ ሰባኪ በላይ ከየትኛውም መስካሪ በላይ እግዚአብሔር ድንቅ ስራ በመጽሐፎቹ ማድረግ ይችላልና ምናልባት በዚሁ አጋጣሚ ጥሪ ላደርግ የምፈልገው ነገር ምንድነው ለአንድ ሰው ለመመስከር እፈልጋለሁ ነገር ግን ምን ብዬ መጀመር እንዳለብኝ አላቅም እንዴት አድርጌ ቃላቶችን ሰካክቼ ጥሩ የሆነ መልእክት ማስተላለፍ እንዳለብኝ አላቅም ለምንል ሰዎች አንድ መልእክት አለኝ ምክንያቱም መጽሐፉን ሰጠን ማለት መሰከርን ማለት ምክንያቱም እግዚአብሔር መጽሐፎቹ እንዲናገሩ አድርጎ አዘጋጅቷቸዋል መጽሐፎቹ እጅግ በጣም ግሩም የሆኑ ሰባኪዎች ናቸው ሳይለንስ ፕሪቸርስ ስለዚህ ለመመስከር ልባዊ ፍላጎት ኖሮት የእግዚአብሔር መንግስት ለማስፋፋት ልባዊ ፍላጎት ኖሮት ነገር ግን ለመናገር የሚፈራና የሚያፍር ክርስቲያን ካለ
ከአንዳንድ ነገሩ እንደምንም ቆጥበው በወር አንድ መጽሐፍ እንኳን ገዝቶ ወይ መስሪያ ቤት ሊሆን ይችላል ወይ ትምህርት ቤት ሊሆን ይችላል ወይ ደግሞ በማህበራዊው ኑሮም ሊሆን ይችላል ጎረቤት አካባቢ ለአንድ ሰው አንድ መጽሐፍ ሰጠን ማለት ትልቅ የሆነ ነገር አበረከተን ማለት ነው። ምክንያቱም የኔን ህይወትም ቅድም እንደሰማችሁት አንድ መጽሐፍ ህይወቴን ከድቅድቅ ጨለማ ወደሚደነቅ ብርሃን አምጥቶታል። ከሞት ሸለቆ ወደ ህይወት ከፍታ ነው ያመጣኝ። እኔ ማንም እዚህ ጋር በደንብ መናገር ይችላል ማንም ቢሆን በአፍ ስብከት የሚመልሰኝ ደረጃ ላይ አልነበርኩም። ልዝብና የተሰጠን ማስጠንቀቂያ ጸሐፊ የነበረው ሸዋንግዛው በአንድ ወቅት ከ5 ሰዓት እስከ 11 ሰዓት ድረስ በመንፈሳዊ ጉዳይ በጣም ተከራክረው ነበር። ረጅም ሰዓት ተከራክረን ግን ምንም በቃ ልቤ ላይ ጠብ ያለ ነገር አልነበረም። ማለት በቃ የሆነ ሰው ሲነግረኝ እኔም ለሰውየው የምነግረውን ነው እንጂ ማስበው ሙሉ በሙሉ ላልሰማው ይችላል። እና አንዳንድ ሰዎች ገና ስለ መንፈሳዊ ነገር ስናወራቸው ምን መመለስ እንዳለባቸው ያሰላሰሉ የሰሙን ይመስለናል፣ ላይሰሙን ይችላሉ። ስለዚህ ለነዚህ ሰዎች አስፈላጊው መፍትሄ ምንድነው? መጽሐፍ መስጠት ነው። ከመጽሐፉ ጋር አይከራከሩም። በዛ ላይ ደግሞ መጽሐፉን መንፈስ ቅዱስ 100% መጠቀም ይችላል። ግን አንዳንደኛ ካለንበት ሁኔታ አንፃር ለመንፈስ ቅዱስ ልባችንን ላንከፍት ስለምንችል 100% እንዲጠቀምበት ራሳችንን ሰረንደር ማድረግ ላንችል ስለምንችል ለመንፈስ ቅዱስ ተጽዕኖ ከባድ ልንሆን እንችላለን። ራሳችንን ሙሉ በሙሉ ላናስረክብ እንችላለን። ስለዚህ መንፈስ ቅዱስ በእኛ ውስጥ አልፎ ያንን ሰውዬ ለመድረስ እኛ ራሳችን እንቅፋት ልንሆን እንችላለን። መጽሐፍት ግን እንደዛ አይደሉም። ስለዚህ መጽሐፍት ከምናስበው በላይ ትልቅ የሆነ ታምር፣ ትልቅ የሆነ ለውጥ፣ ትልቅ የሆነ የማዳን ስራ መስራት ይችላሉ። በዚሁ አጋጣሚ መጽሐፍት ለመስጠት፣ መጽሐፍት በመስጠት ለመመስከር፣ ነፍሳትን ለማትረፍ፣ ነፍሳትን ለማዳን ወደ ክርስቶስ እንዲመጡ ለማደም መጽሐፍት በመስጠት እንድትበረታቱ አደፋፍራችኋለሁ። እግዚአብሔር ይባርካችሁ። እንግዲህ ተመልካቾቻችን በፕሮግራማችን እንደተባረካችሁ ተስፋ አደርጋለሁ። ግንኙነቶች መፍረስ በሚል ርዕስ ዛሬ ክፍል 1ን ጨርሰናል። ከዛ በፊት ግን ወጣቶችን ወደ ጸሎት መጋበዝ እፈልጋለሁ። ብዙ ጊዜ ከጌታ ጋር ግንኙነቶች ይቋረጣሉ፣ እንስታለን፣ እንወድቃለን። ሰውነንና ሰው ሆነን አንወድቅም ማለት አንችልም። በተለይ በዚህ ዘመን ወጣት ብዙ ፈተና አለበትና ከኔ ጋር አንድ ጸሎት አብራችሁ እንድትጸልዩ ማደፋፈር እፈልጋለሁ። ጌታ ሆይ ግንኙነቴን አድስ፣ ካንተ ጋር እንደሆነ እርዳኝ በሚል ሁላችንም በአንድ ሀሳብ እንድንጸልይ እጋብዛችኋለሁ። እንጸልይ። እግዚአብሔር ሆይ እኛ እንስታለን፣ እንወድቃለን፣ ካንተ እንርቃለን። መልካም መስሎን የተሻለ ያገኘን መስሎን ብዙ ጊዜ ካንተ እንሸሻለን። እግዚአብሔር ሆይ ግን አንተ ሁሌም መልካም ነህ። አንተን ማመን አስተምረን፣ ካንተ ያለ ግንኙነት እንዳይቋረጥብን። እግዚአብሔር አባት ሆይ ብንወድቅም የምታነሳን አምላክ እንዳለህ እንድናስብ አንተ እርዳን። ደግሞ በዚህ ሰዓት የወደቁ ካሉ፣ የሳቱ ካሉ፣ እግዚአብሔር ሆይ መንገዱ የጠፋባቸው ካሉ በጌታ በኢየሱስ ስም በያሉበት እንድታገኛቸው። እግዚአብሔር ሆይ አዳምና ሔዋንን የፈለክ አምላክ ዛሬም እያንዳንዳችን እንድትፈልገን ለምንሃለን። ስለ ሁሉ ተመስገን። በኢየሱስ ስም አሜን። እንግዲህ በመጨረሻ የዚህ ፕሮግራም አካል መሆን የምትፈልጉ ሀሳብ፣ አስተያየት፣ ጥያቄም ካላችሁ ከታች በሚቀመጠው ቁጥር ማግኘት ትችላላችሁ። ኑ አብረን እንማር፣ እንደግ። ወደ ዓላማችን መጨረሻ ወዴት ነው? ኢየሱስን እየመሰለን ወደ መጨረሻው መሄድ ነውና በዚህ ሁሉ እንድንሳተፍ እግዚአብሔር ይርዳን። ሳምንት እስከምንገናኝ ደህና ሁኑ።